ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ፈጣሪ ነው እንጂ ፍጡር አይደለም። ስሙ፣ ኢየሱስ ክርስቶስ ፍጡር ነው ብላችሁ የምትናገሩ ሁሉ ጊዜ ይበላል፣ ይጠጣል፣ ይሸናል፣ ይተኛል፣ ያንቀላፋል፣ ይጸልያል የምትሉት ስሙ። ዛሬ የእግዚአብሔር ቃል ምን ይላል ብለን እኛ የእግዚአብሔርን ቃል ስለምናነብ የመንፈስ ቅዱስ እርዳታ ከኛ ጋር ስለሆነ የኢየሱስ ክርስቶስን አምላክነት ተቀብለን ድነናል። ጌታ ለዘላለም የተባረከ ይሁን። ስለዚህ የእግዚአብሔር ቃል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ይልና ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 5 ባለው ቦታ ስናነብ በመጀመሪያ ምን ነበረ? ቃል ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ። ይህን ፈርት አስታውሱ። ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች እያለ ይቀጥላል። ስለዚህ ቃልም እግዚአብሔር ነበረ ይላል። ስለዚህ ቁጥር 14 ላይ 1:14 ላይ ቃልም ሥጋ ሆነ ጸጋንና እውነቱን ተሞልቶ በእኛ አደረ ይላል። ስለዚህ ያ ቃልም እግዚአብሔር ነበረ ያለው ያ ቃል ሥጋ ሆነ እንጂ ፍጡር አይደለም። ኢየሱስ ክርስቶስ ፈጣሪ ነው። ስለዚህ ማመን አለባችሁ። የእግዚአብሔር ቃል ቆላስይስ ምዕራፍ 1 ቁጥር 15 እስከ 17 እንዲህ ይላል። አነባለሁ በጌታ በኢየሱስም። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትን ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥመዋል ይላል። ሃሌሉያ! እንዴት ደስ እንደሚል! ኢየሱስ ክርስቶስ ጌታ ነው። ስለዚህ ኢየሱስ ክርስቶስ ፍጡር ሳይሆን ፈጣሪ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስን ዝቅ ለማድረግ ኢየሱስ ክርስቶስ ይበላል፣ ይጠጣል፣ ይሸናል የምትሉት ኢየሱስ ክርስቶስ ፈጣሪ እንደሆነ አስታውሱ። እኛ አምላክ ነው ስንል አምላክነትን እየሰጠን አይደለም። እሱ አምላክ ስለሆነ እናመልኳለን። ደግሞ እሱ አምላክነቱን በስጦታ አልተቀበለውም። ባህሪው ነው። ኢየሱስ ክርስቶስ ጌታ ነው። አምላክነቱ ባህሪው ነው እንጂ እንደ ስጦታ መልክ አብ የሰጠውም አይደለም። ሰዎች አምላክ ነው ብለው አምላክነቱን እየሰጡ አይደሉም። ስለዚህ ኢየሱስ ክርስቶስ እሱ ራሱ ምንድነው? አምላክ ነው። ኢየሱስ ክርስቶስ ጌታ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ ይላል፣ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ሃሌሉያ! እውነተኛ አምላክና የዘላለም ሕይወት ነው። አለቀ። ጌታ ለዘላለም የተባረከ ይሁን። ስለዚህ የኢየሱስን አምላክነትን የማታምኑት ብዙ ጥቅስ አለ። ነገር ግን ይሄ እኔ ያው ኢየሱስ ክርስቶስ ጌታ ነው እንደገባኝ እነግራችኋለሁ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ያ ማለት ሙሉ ሰው ሙሉ አምላክ ማለት ነው። ፍጹም ሰው ፍጹም አምላክ ነው። ሃሌሉያ! ጌታ ይባረክ። ተባረኩ።